ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ሊቨርፑሎች ለኢብራሂም ኮናቴ በቅርቡ ያቀረቡለት ኮንትራት የመጨረሻ ኮንትራት ጥያቄ ነው እየተባለ ይገኛል። እንደዚሁም ኤፍኤስጂዎች ጌታፌን ለመግዛት የነበራቸውን ፍላጎት አሁን ላይ ቀይረዋል እየተባለ ይገኛል። ሃርቪ ኤሊየትንም የተመለከተ ዘገባ ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በኢብራሂም ኮናቴ የኮንትራት ጉዳይ ላይ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ ያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የምናመራ ይሆናል። በመጀመሪያ የምንመለከተው ትናንትና ምሽት ላይ የተደረጉ የሀገራት ጨዋታን ይሆናል። ምሽት ላይ የተለያዩ ለዓለም ዋንጫ ለማለፍ የተደረጉ ጨዋታዎች ነበሩ። ከዚህም መካከል ፈረንሳይ ከዩክሬን ጋር ያደረገችው ጨዋታ ነበረ። በዚህም ጨዋታ ላይ ፈረንሳይ 4-0 በሆነ ውጤት ማሸነፍ ችላለች። የፈረንሳይንም የማሸነፊያ ግቦች ምባፔ 53ኛው ደቂቃ ላይ በፔናልቲ እንደዚሁም ደግሞ 83ኛው ደቂቃ ላይ በጨዋታ ማስቆጠር ሲችል ቀሪዎቹን ጎሎች ኦሊሴ 76ኛው ደቂቃ ላይ እንደዚሁም ደግሞ የሊቨርፑል ተጫዋች ሆነው ሂጎ ኤኪቲኬ 88ኛው ደቂቃ ላይ ማስቆጠር ችሏል። ሂጎ ኤኪቲኬ በዚህ ጨዋታ ላይ ተቀይሮ ነበር መግባት የቻለው 67ኛው ደቂቃ ላይ ተቀይሮ ገብቶ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በጨዋታው ላይም 8.2 ሬቲንግም ተሰጥቶታል። 23 ደቂቃዎችን መጫወት ሲችል አንድ ጎል ማስቆጠር ችሏል። 6 አኩሬት ፓስም ማድረግም ችሏል። 4 ሙከራዎችንም ማድረግ ሲችል ሁለቱ ደግሞ ኦን ታርጌት ነው የነበሩትና ጥሩ የሚባልን ምሽትን ማሳለፍ ችሏል። ሌላኛው የሊቨርፑል ተጫዋች ሆነው ደግሞ ኢብራሂም ኮናቴ በዚህ ጨዋታ ላይ ምንም አይነት ደቂቃ ላይ ሳይጫወት በቤንች ላይ መጨረስ ችሏል ጨዋታውን። ሌላኛው የተደረገው ጨዋታ ደግሞ አርሜኒያን ከሃንጋሪ ያገናኘ ነበር። በዚህ ጨዋታ ላይ ሃንጋሪ 1-0 በሆነ ውጤት ማሸነፍ ችላለች። የሃንጋሪን የሚማሸነፊያ ግብ 33ኛው ደቂቃ ላይ ቫርጋ ነበር ማስቆጠር የቻለው። በዚህ ጨዋታ ላይ ዶሚኒክ ሶቦዝ ላይ የጨዋታው ኮከብም ተብሎ መመረጥ ችሏል። 8.3 ሬቲንግም የተሰጠው ተጫዋችም ሆኗል። በጨዋታው ላይም አንድ አሲስት ማስመዝገብም ችሏል። ሌላኛው ተጫዋች ደግሞ ኬርኬዝ እስከ 86ኛው ደቂቃ ላይ መጫወት ሲችል 7.5 ሬቲንግም የተሰጠው ተጫዋች ሆኗልና ሁለቱም ድንቅ የሚባልን ምሽትን ማሳለፍ የቻሉ ተጫዋቾች ሆነዋል። ሌላኛው የተደረገው ጨዋታ ፖርቹጋልን ከአየርላንድ ጋር ያገናኘ ነበር። አየርላንዶች ፖርቹጋልን 2-0 በሆነ ውጤት ማሸነፍ ችሏል። እንግሊዝም ከሰርቢያ ጋር ያደረገችውን ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። ዛሬም እነዚሁ የሀገራት ጨዋታዎች መደረጋቸውን ይቀጥላሉ። በግሩፕ ኤ በአውሮፓ ለዓለም ዋንጫ ለማለፍ በሚደረግ ጨዋታ ሉክዘምበርግ ከጀርመን ጋር ምሽት 4:45 ጋር የሚገናኙ ሲሆኑ በዚህም ጨዋታ ላይ ፍሎሪያን ቪርትዝ በቋሚነት ይጀምራል ተብሎ ይጠበቃል። በተመሳሳይ ግሩፕም ስሎቫኪያ ከኖርዘርን አይርላንድ ጋር የምትገናኝ ይሆናል። በዚህ ጨዋታ ላይ ደግሞ ኮነር ብራድሊ በጨዋታው ላይ በቋሚነት ይጀምራል ተብሎ ይጠበቃል። በዚህ ምድብ ላይ ጀርመን በ9 ነጥቦች አንደኛ ደረጃ ላይ ነው የተቀመጠችው። ስሎቫኪያ በተመሳሳይ 9 ነጥብ ሁለተኛ ደረጃ ላይ ስትቀመጥ፣ ኖርዘርን አይርላንድ ደግሞ በ6 ነጥብ ሶስተኛ ደረጃ ላይ መቀመጥ ችላለችና ኖርዘርን አይርላንዶች ወደ ዓለም ዋንጫ ለማለፍ በቀጥታ የሚሆን ጥሎ ማለፍ ከፈለጉ የዛሬን ጨዋታ የግድ ማሸነፍ መቻል አለባቸው። ሌላኛው የሚደረገው ጨዋታ ደግሞ በተመሳሳይ ምሽት 4:45 ላይ ከግሩፕ ጂ ኔዘርላንድ ከፖላንድ ጋር የምትገናኝበት ጨዋታ ነው። በዚህም ጨዋታ ላይ ቨርጂል ቫን ዳይክ፣ ግራቨንበርግ እንደዚሁም ደግሞ ኮዲ ጋክፖ በቋሚነት ሊጀምሩ የሚችልበት እድል አለ። ሌላኛው ጨዋታ የሚደረገው ደግሞ ጃፓን በወዳጅነት ጨዋታ ከጋና ጋር የምትገናኝበት ነው። በዚህም ጨዋታ ላይ ዋታሪ ኤንዶይን ሊሰለፍ የሚችልበት እድል አለ እየተባለ ይገኛልና እነዚህ በአጠቃላይ ዛሬ የሚደረጉ ጨዋታዎች ናቸው። ሌላኛው የምንመለከተው ዘገባ ደግሞ ጆ ጎሜዝን የተመለከተውን ይሆናል። እንደሚታወቀው ባለፈው የክረምቱ የዝውውር መስኮት ጆ ጎሜዝ ሊቨርፑልን ለመልቀቅ ተቃርቦ ነው የነበረው። በተለይ ደግሞ ከጣሊያን ሴሪአ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። በተለይ ደግሞ ኤሲ ሚላኖች እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። ምናልባትም ሊቨርፑሎች ማርክ ጌን አስፈረመውት ቢሆን ኖሮ ጆ ጎሜዝም ወደ ኤሲ ሚላን የመቀላቀል እድሉ ሰፊ ነው የነበረውና አሁን ላይ እንግዲህ ኮሬሮ ዴሎ ስፖርት ይዞት በወጣው ዘገባ መሰረት ኤሲ ሚላኖች አሁንም ድረስ ጆ ጎሜዝን ለማስፈረም ፍላጎት አላቸውና ምናልባትም በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት ሊያደርጉ የሚችልበት እድል አለ እየተባለ ይገኛል። በተለይ ደግሞ ሊቨርፑሎች ሌላ ተከላካይ የሚያመጡ ከሆነ ይህ ተጫዋች ከሊቨርፑል ሊለቅ ይችላል እየተባለ ይገኛል። ሌላኛው የምንመለከተው ዘገባ
ዘገባ ደግሞ ሃርቪ ኤሊየትን የተመለከተውን ይሆናል። ሃርቪ ኤሊየት እንደሚታወቀው ባለፈው የክረምቱ የዝውውር መስኮት ሊቨርፑልን ለቆ ወደ አስቶን ቪላ መቀላቀሉ አይዘነጋም። የሄደበትን መንገድ በአንድ ዓመት የውሰት ውል ከዛ በኋላ ግዴታ መግዛት አማራጭ ባለው ነበረ። ነገር ግን አሁን ላይ በወጡት መረጃዎች መሰረት ይህ የመግዛት ግዴታ ትሪገር የሚሆነው ወይም ደግሞ ተግባራዊ የሚሆነው ሃርቪ ኤሊየት በአስቶን ቪላ በሁሉም ጨዋታዎች 10 ጨዋታዎችን ማድረግ ሲችል ብቻ ነው ተብሏልና እስካሁን ድረስ ደግሞ በአስቶን ቪላ 5 ጨዋታዎችን ብቻ ነው ማድረግ የቻለው። ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ ምንም ጨዋታ ላይ መሳተፍ አልቻለም። በእርግጥ አንደኛው ከሊቨርፑል ጋር የነበሩና ከሊቨርፑል ጋር ደግሞ ሲጫወቱ በውሰት ውል መሄዱን ተከትሎ በዛ ጨዋታ ላይ መሳተፍ አይችልም። ቀሪዎቹን 2 ጨዋታዎች ግን አሰልጣኙ ከቡድኑ ጋር እንዲጓዘም አላደረጉትም። ከዛ በፊት የነበሩ 7 ጨዋታዎች ላይ ደግሞ ተቀያሪ ወንበር ላይ እንዲቀመጥ ነው ያደረጉትና ምንም አይነት ደቂቃ መጫወትም አልቻለም። እንደውም አሁን ላይ በወጡ መረጃዎች መሰረት የአስቶን ቪላ አሰልጣኝ የሆኑት ኡናይ ኤምሪ በክረምት የዝውውር መስኮት ይህንን ተጫዋች ለማምጣት ቀዳሚ ምርጫ አድርገውት አልነበረም። ቀዳሚ ምርጫቸው የነበሩት በውሰት ውል ለአስቶን ቪላ ባለፈው ዓመት ሲጫወት የነበረው አንሲዮና እንደዚሁም ደግሞ የዌስትሃም ተጫዋች የሆነው ሉካስ ፓኬታን የነበሩና እነዚህ ሁለቱ ባለመሳካታቸው ምክንያት ነው ፊታቸውን ወደ ሃርቪ ኤሊየት ማዞር የቻሉት። ሃርቪ ኤሊየት ደግሞ በአስቶን ቪላ ቆይተው ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኙና በዛ ምክንያትም ተመራጭም ሊሆንም አልቻለም። እንደውም ከቅርብ ጊዜ ጀምሮ ቦንዲን እዛ ቦታ ላይ ሲያጫውቱት እየተመለከቱ የሚገኙትና ምናልባትም በዚህ ሰዓት በአስቶን ቪላ ቤት ተፈላጊ ያልሆነ ተጫዋች ነው እየተባለ የሚገኙና ምናልባትም ከዚህ በኋላ 5 ጨዋታዎችን ለአስቶን ቪላ የማያደርግ ከሆነ በሊቨርፑልና በአስቶን ቪላ መካከል የነበረው ስምምነት ተግባራዊ አይሆንም። ስለዚህ ወደ ሊቨርፑል የመመለስ እድል አለውና ምናልባትም ሊቨርፑሎች በጃንዋሪ የዝውውር መስኮት ይህንን ተጫዋች ወደ ሊቨርፑል ሊመልሱ የሚችሉበት እድል አለ እየተባለ ይገኛል። በእርግጥ ዘ አትሌቲክስ ይዞት በወጣው ዘገባ መሰረት በዚህ ሰዓት ላይ ሊቨርፑሎችም የሆኑ አስቶን ቪላዎች ይህንን ስምምነት ለማፍረስ ምንም አይነት ፍላጎትን እያሳዩ አይደለም። ነገር ግን ሊቨርፑሎች ይህንን ተጫዋች መመለስ የሚፈልጉ ከሆነ ግን ከአስቶን ቪላ ጋር ንግግር ማድረግ አለባቸው እየተባለ ይገኛል። ምክንያቱም እንግዲህ በጃንዋሪ የዝውውር መስኮት መመለስ ይችላሉ የሚል ኮንትራቱ ላይ የተቀመጠ ነገር ስለሌለ ለመመለስ ከፈለጉ ከአስቶን ቪላዎች ጋር የግድ ድርድር ማድረግ አለባቸው እየተባለ ይገኛል። ይህም ተጫዋችም እንግዲህ በአስቶን ቪላ ቤት ደስተኛ የሚሆነ አይመስልም። በተለይ ወደ አስቶን ቪላ በሚሄድበት ሰዓት እንግዲህ በሊቨርፑል ቤት የመጫወቻ እድል አላገኙም በሚል ነበርና አሁን ላይ እንደተመለከትነው ከሆነ እንግዲህ በአስቶን ቪላ ካገኘው የጨዋታ እድል የበለጠ በሊቨርፑል ያገኘው ይበልጣልና ምናልባትም በጃንዋሪ ዝውውር መስኮት ይህንን ተጫዋች ሊመልሱት የሚችሉበት እድል አለ እየተባለ ይገኛል። ሌላኛው የምንመለከተው ዘገባ ደግሞ ማርካ ይዞት የወጣውን ይሆናል። እንደ ማርካ ዘገባ ከሆነ ኤፍኤስጂዎች ጌታፌን ለመግዛት የነበራቸውን ፍላጎት ቀይረዋል እየተባለ ይገኛል። ይህም የሆነበት ምክንያት የስፔን ሕግ ነው እየተባለ የሚገኘው። እንደሚታወቀው ካለፉት ጥቂት ዓመታት ጀምሮ በተለይ ያለፉትን 2 ዓመታት ኤፍኤስጂዎች የተለያዩ ክለቦችን ለመግዛት ሲመለከቱ ነበርና ለሊቨርፑል እህት ክለብ ለመፈለግ ከፍተኛ ጥረትም አድርገው ነበር። በተለይ ደግሞ ባለፈው ዓመት ወደ 25 የሚደርሱ ክለቦችን ሲመለከቱ ነበርና በቅርብ ጊዜም እንግዲህ ጌታፌ ላይ እንደወሰኑም ሲዘገብ ነበርና ይህንንም ክለብ ለመግዛት እስከ 100 ሚሊዮን ፓውንድ ድረስ ለማውጣትም ፍቃደኛ ነበሩ። ተወካዮቻቸውንም ልከው ጌታፌንም በደንብ መመልከት ችለው ነበረ። ነገር ግን በስፔን ውስጥ አንድ የተቀመጠ ህግ አለ። በዛ ህግ ምክንያት ኤፍኤስጂዎች ይህንን ክለብ ከመግዛት ወደ ኋላ ብለዋል እየተባለ ይገኛል። ይህም ህግ ምንድነው? ማንኛውም ክለብ በዝውውር መስኮት ላይ የነቃ ተሳትፎ ማድረግ የሚፈልግ ከሆነ ወይም ደግሞ ብዙ ወጪዎችን አውጥቶ ተጫዋቾችን መግዛት የሚፈልግ ከሆነ ገደብ ተቀምጦለታል። ያም ገደብ ምንድነው? አንድ ክለብ በሚያስገባው ገቢ ልክ ነው ማውጣት የሚችለው የሚል ህግ ነውና ኤፍኤስጂዎች ደግሞ ጌታፌን ሄደው በተመለከቱበት ሰዓት ጌታፌ በደንብ መጠናከር መቻል አለበት። ካልሆነ በዚህ ሲዝን የሚኖረው ቆይታ በጣም አስጊ ነው የሚሆነውና ያንን ለማድረግ ደግሞ ከፍተኛ ወጪ ማውጣት አለባቸው። ህጉ ደግሞ ያንን ነገር ይከለከላቸውና በዚህ ዋነኛ ምክንያት ጌታፌን ከመግዛት ወደ ኋላ ብለዋል ነው እየተባለ የሚገኘው። በእርግጥ በቀጣይ ጊዜያቶች የሚለወጥ ነገር ሊኖር ይችላል። በተለይ ደግሞ ኤፍኤስጂዎች በሌላ መንገድ ክለቡን ለማጠናከር ጥረት ሊያደርጉ የሚችሉበት እድል ሊኖር ይችላል። በተለይ ደግሞ በውሰት ውል ተጫዋቾችን በማምጣት ነገር ግን ለአሁኑ ይህንን ክለብ ከመግዛት ወደ ኋላ ብለዋል እየተባለ ይገኛል። በዚህ ላይ ያላችሁ ሀሳብ ምንድነው? እንደዚሁስ ኤፍኤስጂዎችስ ከዚህስ በኋላ ክለብ የሚገዙ ይመስላችኋል? እንዳለ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በስተመጨረሻ የምንመለከተው ደግሞ ኢብራሂም ኮናቴን የተመለከተውን ዘገባ ይሆናል። ከጥቂት ቀናቶች በፊት በሰራውላችሁ ዘገባ መሰረት ሊቨርፑሎች ለዚህ ተጫዋች አዲስ ኮንትራት ውል እንዳቀረቡለት ነግሬያችሁ ነበርና አሁን ላይ በወጡ ዘገባዎች መሰረት በተለይ ደግሞ ኤንዲ ኬሊ የተባሉ ጋዜጠኛ እንደዚሁም ካች ኦፍ ሳይድ ይዞት በወጣው ዘገባ መሰረት
ሊቨርፑሎች ለኢብራሂም ኮናቴ ያቀረቡለት ኮንትራት የመጨረሻ ኮንትራት ነው እየተባለ ይገኛልና ኢብራሂም ኮናቴ ይህንን ኮንትራት የሚቀበል ከሆነ ይቀበላል ካልሆነ ግን ሊቨርፑሎች ከዚህ በኋላ ምንም አይነት አዲስ ኮንትራት አያቀርቡለትም ነው እየተባለ የሚገኘው ሊቨርፑሎች ከዚህ የበለጠ ይሄ የኮንትራት ሂደት እንዲጓተተባቸው አይፈልጉምና የሱን ውሳኔ ቶሎ አውቁ እነሱም ከዛ ውሳኔ ላይ ተንተርሰው እንቅስቃሴ ማድረግ ይፈልጋሉ እየተባለ ይገኛል ምክንያቱም እንግዲህ ኢብራሂም ኮናቴ በሊቨርፑል ቤት የሚያቆየውን ኮንትራት የማይፈራረም ከሆነና ሊቨርፑልን እለቃለሁ የሚል ከሆነ ሊቨርፑሎች ሁለት ተከላካዮችን ለማምጣት ጥረት ያደርጋሉ ምክንያቱም ጆ ጎሜዝም ከሊቨርፑል ይለቃል ተብሎ ይጠበቃል ስለዚህ ሁለት ሊቨርፑልን የሚለቁ ተጫዋቾች ስላሉ ለነዛ ሁለት ተተኪዎችን ያመጣሉ ከዛ በተጨማሪም ለቨርጂል ቫን ዳይክ ተተኪ ማሰብ የሚጀምሩበትም ጊዜ ይሆናል ነገር ግን ኢብራሂም ኮናቴ በሊቨርፑል እቆያለሁ የሚል ከሆነና ኮንትራቱን የሚያራዝም ከሆነ ደግሞ ለጆ ጎሜዝ ተተኪ እንደዚህም ደግሞ በጃንዋሪ ዝውውር መስኮት ደግሞ ጆቫኒ ሌዮን ተተኪ የሚሆን ተጫዋችን ሊያመጡ እንቅስቃሴ ያደርጋሉና አሁን እሱ የሚቆይ ከሆነ በጃንዋሪ ዝውውር መስኮት ምናልባትም ማርክ ጌን ካልሆነም ደግሞ ሌላ አንድ ተከላካይ ብቻ በማምጣት ዝውውራቸውን የሚያጠናቅቀው ይሆናል ካልሆነ ግን ኢብራሂም ኮናቴንም የሚተካ ተጫዋችንም ማሰስ የሚጀምሩበት ይሆናልና ለቀጣይ ውሳኔያቸው በጣም ትልቅ ተጽዕኖ አለው የኢብራሂም ኮናቴ በሊቨርፑል የመቆየትና ያለ መቆየትና በቅርቡም ኢብራሂም ኮናቴ ውሳኔውን ሊያሳውቅ ይችላል እየተባለ ነው የሚገኘው በርግጥ እስካሁን ድረስ ምንም ያለው ነገር የለም ነገር ግን በቅርቡ እንሰማለን ተብሎ ይጠበቃል አንዳንድ መረጃዎች ከሆነ በተለይ ደግሞ ለክለቡ ቅርብ ከሆኑ ሰዎች እንደተደመጠው ከሆነ ሊቨርፑሎች ለኢብራሂም ኮናቴ አሁን ላይ ያቀረቡለት አዲስ ኮንትራት ከክለቡ ከፍተኛ ተከፋዮች መካከል ውስጥ ሊያካትተው ወይም ደግሞ ሊያስገባው ይችላል ነው እየተባለ የሚገኙና በጣም ትልቅ ክፍያን ነው ያቀረቡለት እየተባለ ይገኛል በዚህ ዙሪያ እንግዲህ ፖል ጆይስ ይዞት የወጣው አንድ ዘገባ አለ በዛሬው ዕለት እንደ ፖል ጆይስ ዘገባ ከሆነ ኢብራሂም ኮናቴ በሳምንት 350,000 ፓውንድ የማይከፈለው ከሆነ ይህንን ኮንትራት ለማራዘም ምንም አይነት ፍላጎት የለውም እያለን ይገኛልና 350,000 የሚከፈለው ከሆነ በዚህ ሰዓት በሊቨርፑል ከሚከፈላቸው በጣም ውድ ተከፋዮች መካከል አንደኛው ያደርጓል እንደሚታወቀው በዚህ ሰዓት መሐመድ ሳላህና ቨርጂል ቫን ዳይክ ናቸው በጣም ውድ ተከፋዮች ከነሱ በመቀጠል ሶስተኛው ውድ ተከፋይም ሊያደርገው ይችላል ነው እየተባለ የሚገኙና ሊቨርፑሎች ይህንን ያህል ገንዘብ ለዚህ ተጫዋች ለመክፈል ፈቃደኛ ናቸው ወይ የሚለው ነገር በጣም ትልቅ አጠያቂ ነገር ነው በተለይ ደግሞ የጉዳት ሂስትሪውን ከተመለከተን ከአምና በፊት የነበረው የጉዳት ታሪክ ስንመለከተው በጣም አስጠሊታ የሚባል ነበርና ምናልባትም ለዛም ይሆናል ቋሚ ደሞዙ ላይ ብዙ ለመክፈል ያልፈለጉትና እንደዚህ አይነት ተጫዋች ሲኖርህ ደግሞ ቋሚ ክፍያውን ዝቅ ታደርገና ቦነሶቹን ከፍ ታደርጋለና በሚጫወትበት ሰዓት ትልልቅ ገንዘብ እንዲያገኝ የሚያደርገውና ምናልባትም በዛ መንገድም ሊሆን ይችላል አሁን ሊቨርፑሎች እየሄዱ የሚገኙት በርግጥ አንዳንድ መረጃዎችን ስንመለከት ኢብራሂም ኮናቴ በሊቨርፑል መቆየት ይፈልጋል ነገር ግን ደግሞ ይህን የኮንትራት ሂደት እያራዘመ የሚገኘው ምናልባትም በጣም ምርጡን ኮንትራትን ለማግኘት በሚል ነው የሚሉ አንዳንድ መረጃዎች ነው እየወጡ የሚገኙትና ይህንን ነገር እንግዲህ ከጊዜ ቆይታ በኋላ በደንብ የምናውቀው ይመስለኛል ተጫዋቹ በርግጥስ በሊቨርፑል መቆየት ይፈልጋል ወይስ ወደ ሪያል ማድሪድ መሄድ ይፈልጋል የሚለው ነገር ጊዜ የሚፈታው ጉዳይ ነው የሚሆነው እናንተስ ምንድነው ሐሳባችሁ ኢብራሂም ኮናቴ በሊቨርፑል የሚቆይ ይመስላችኋል ወይስ በቀጣዩ የክረምት የዝውውር መስኮት ሊቨርፑልን በነጻ የሚለቅ ይመስላችኋል ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ እኔ ግን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቸር ያቆየን